ሰላም ሰላም ሰላም፣ እንዴት ናችሁ? እንደምን ከረማችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያልኩኝ። እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ትናንትናና ዛሬ ለነበረ ላለኝ ቆይታ በጣም ይቅርታ ከእናንተ ጋር ላለመጥፋት ያክል ነው እንጂ ደስተኛ ሆኜ አይደለም ቪዲዮ የምሰራውና ስቄ ተጫውቼ ተዝናንቼ ምናምን የምሰራላችሁ ነገር ባይኖርም ግን ድምፄን ለምትናፍቁኝ፣ ለምትወዱኝ፣ ለምታከብሩኝ ድምፄን አለሁ ለማለት ያክል ነው እና ምን ሆነሽ ነው ሳምሪ እንደ ሰሞንሽ እየሳቅሽ ምናምን ፈትፍችል ምናምን የሚል አይነት ጥያቄ ውስጣችሁ እንዳይገባ እንግዲህ በእህታችን ላይ በኢቢኤስ ላይ በቀረበችው እህታችን ምክንያት በጣም ብዙዎቻችን ልብ ተሰብሯል እና እሱን እያሰብን በቃ ከባድ ነው የሰው ልጅ ከባድ ነው። አሁን ላይም በጣም ብዙ ሀሳቢ ነገሮች እየመጡ ስለሆነ ሉላ ታስራለች የሚባል ነገር አለ። ልጅቷም አደጋ ውስጥ እንደሆነች ደግሞ አደጋ ውስጥ ናት። ይሄ ግልጽ ነው። ከጅባ ፎታ ወደ ጅባ ድጋሚ በመግባቷ በጣም ነው ያዘንኩት። እግዚአብሔር አምላክ ከዛ ሁሉ ስቃይና መከራ ያወጣት ፈጣሪ አሁንም ደግሞ ከዚህ ሁሉ ጉድ መዞ እንዲያወጣት ፈጣሪን በጸሎት እንጠይቅ ሁላችንም። ሉላን በእርግጥ ምንም አያደርጋትም። ለጊዜው አስሮ አስፈራርቶ ቢለቃት ነው። ምክንያቱም በህዝብ ዘንድ ብዙ ታዋቂ የሆነችን ሰው ማሰር ወይም የሆነ ነገር ማድረግ እንደዚህ ቀላል ስለማይሆንለት ያው የሐሰት ፕሮፓጋንዳ እንድትናገር አድርጎ ይፈቷታል። ምንም አያደርጓትም። ልጅቷን ግን ያው እንደተለመደው ስራው ይሄ ስለሆነ ሊያፍና ይችላል እና እባካችሁ በጸሎትን በምንችለው ነገር ለማገዝ እንዘጋጅ ለማለት እወዳለሁ። እንግዲህ አላዛር ዛሬ ከትንሽ ደቂቃዎች በፊት ይሄንን ፎቶ ፖስቶልናል ማለት ነው። ዛሬ ምሽት በልዩ ፕሮግራም ይጠብቁን ይላል። እንግዲህ ከአንዳንድ ከአላስፈላጊ ኮሜንቶች እና ከእውነታዊ ኮሜንቶች ጋር ማለት ሀሳባችንን ብንሰጥ ብዬ ነው እያመጣሁት ማለት ነው። እንግዲህ ከዚህ ልጀምርና አላዛር ምርጥ ልጅ ነች። ከጎንህ አርጋት፣ ደገፍ አርጋት። ከሄለን 10 እጥፍ ትበልጣለች። ደግሞ እኮ ልጅቷ ቆንጅዬ ናት። እስኪ አላዛር ይላል። ሄሉዬ ምን ያንሳታል? እንዳንቺ ልቅምቅም የሆነች ሴትዮ ማለት ነው። አንዳንድ ልቅምቃሚዎች እየመጣችሁ እዛ እዚህ እያላችሁ የምታለጠልጡ አላችሁ። እኔ ልንገራችሁ፣ አላዛር እየተወራበት ያለ ነገር አለ። እሱ እስከሚጣራ ድረስ በማንኛውም ነገር ማለት እንደ ማንኛውም ሰው ሀሳብ እየሰጠሁት የድሮ ፍቅሬን እቀጥላለሁኝ። የተሰማው ነገር እውነት ከሆነ ግን በቃ በጣም ነው የሚያስጠላው። ለምን አንዳንዴ ከማጠብቁት ነው የምጠብቁት ነገር ስታገኙ ከባድ ነው እና በትክክለኛ ማስረጃ ስላላገኘ ብዙ ማውራት ስላልፈለግን ነው እንጂ ሳውዲ ፍቅረኛ እንደነበረችው ከሄሉ ጋር በሚሰራ ሰዓት እንደተለያዩ ብር ሳይቀር እንደበላት አይነት ነገር እየተወራለ እርግጠኛ መረጃ ስለሌለኝ እሱን በዚህ በአንዴ የሆነ ከህሊና ዲስሚስ ማውጣት አልችልም። ምክንያቱም ከሄሉ ጋር ሲሰራ በነበረ ሰዓት የምወደውን ያክል አሁንም ወደዋለሁኝ፣ ወንድሜ ነው። ነገር ግን የምናያቸው ነገሮች ስህተት ሆነው ስናይ ስህተትን በስህተት ነው እንትን የምንለው። ልክ ሄሉዬም በባለፈው እንደወቀስኳት ሁሉ እሱንም የሚያደርገው ስህተት ካለ እወቅሰዋለሁኝና አንዳንዶች እየመጣችሁ ባታላዝኑ ደስ ይለኛል ማለት ነው። ሁለተኛ መዲ ትንሱን ነው ያመጣሽው፣ ፕራንክ ነው አሉ ሄሉ ያፈቅራታል። ከእሷ ጋር አስታርቂና ፍላጎቱን አክብሪለት። ትንሱም ጥሩ ልጅ ናት፣ ግን የእሱ ምርጫ ነው ብላ እች እህታችን እንግዲህ ትክክለኛውን ሀሳቧን ሰጥታለች ማለት ነው። ከመጀመሪያዋ ኮሜንት ስጀምር አታለቅልቂ፣ ለራስሽ ቆንጆ ከሆንሽ በቂሽ ነው። ማንኛቸውም ከማንኛቸው አይበላለጡም። እችም አዎ ቆንጅዬ ናት፣ መልካም ልጅ ናት። በእነ አብርሽ ነው ያወቅናት፣ ግን ጥሩ ልጅ ናት። ይሄን እናምናለን። ሄሉዬም እንደዛው ምንም የሚያንሳት ነገር የለም። ቆንጅዬ ጥሩ ልጅ፣ በራሷ የምትተማመን ጀግና የሆነች ነገሮች ሰብራ የወጣች ልጅ ናት። ገባሽ? ስለዚህ ያንቺ ኮሜንት ማለቅለቅ ይባላል እንጂ እሷን ምንም የሚጎዳት ነገር የለም። እሷ ጋር መቶ ምንም በህይወቷ ላይ የሚያመጣው ነገር የለም። ገባሽ? አብረው በነበሩ ሰዓት ሂዱበት፣ የእኛ ቆንጆች፣ የእኛ ምርቶች፣ የሲንደሬላዋ መከታ ስትሉ ከርማችሁ አሁን ወር ባልሞላ ውስጥ እሷ እንዲናት፣ እሷ እንዲናት፣ እሷ እንዲናት፣ እሷ እንዲናት የተለያየ ስም ባንዴ ለመስጠት ማለት ነው። ሰው አንድ ነገር ስተት ሰራ ማለት እድሜ ልኩን በዛ ስተት ይወቀሳል ማለት አይደለም። ፈጣሪ አይደለችም። በቃ እንደ ማንኛውም ሰው የተሰማት ነገር ነበረ። በወቅቱ ተሳሳተች፣ በወቅቱ ተናገረች። ከዛ ውጭ ግን በየጊዜው ቪዲዮ ላይ እየመጣችሁ ማላዘን አስፈላጊ ነው ብዬ አላስብም። ስለዚህ ወደ ራሳችሁ ብትመለሱ ብትሰበሰቡ መልካም ነው።
ሲቀጥል ደግሞ አላዛር ምንም ብትሉ አላዛር ምን ጊዜም በሄሉ ልብ ውስጥ በአላዛር ልብ ውስጥ ምን ጊዜም አለች። እናንተ ተለቀልቃላችሁ እንጂ ማለት ነው። ሲቀጥል እሷን ያፈቅራታል ለምትሉ በሃይማኖት እስከማይገናኙ ድረስ ሄሉዬ ቢሆንም እንኳን ራሱ ይሄን ነገር አትቀበልም። ገባችሁ? ምክንያቱም ኦርቶዶክስ ተዋህዶ ናት። በቃ አንዳንድ ጊዜ ሰውን ስትቀርቡ በሃይማኖታችሁ ማለት ወንድ ልጅ ማለት ማንኛውም ሰው ስለ ሃይማኖት ሳይሆን አሁን ማውራው እዚህ ጋር በሃይማኖታችሁ ወንድ ልጅ በሃይማኖታችሁ ብትቀርቡ መልካም ነው። ለምን በሴትም ልጅ በወንድም ልጅ ተፈጥሯዊ ነገር ፍቅር የሚባል ነገር አለ። ወደ ህይወታችሁ የምታስገቡት ነገር አለ። ያ በሁለታችሁም በቤተሰብ በማህበረሰብ ትልቅ ፈተና ነው የሚሆነው እና እንደዚህ አይነት ነገር ላይ ስትቀራረቡ በተለይ ከወንድ ልጅ ከሃይማኖታችሁ የሚመስላችሁ ሰው ብትቀራረቡ መልካም ነው። እንግዲህ አሁን ትንሱ ኦርቶዶክስ ናት፣ ክርስቲያን ናት። ይሄ ነገር አንዳንድ ጊዜ በቃ ወደ ራሳችሁ ማለት ሁልጊዜ ለስራ ብቻ አይደለም የሰው ልጅ የምታገኙት። ህይወት በምን አጋጣሚ እንደምጠራችሁ ምን እንደምታደርጋችሁ አታውቁም። ስለዚህ ሄሉዬም አሁን የራሷን ስራ እየሰራች ነው። የራሷ የምትለው ሰው መርጣ አምጥታለች። እየመጣችሁ አታልቅልቁ። በቃ እንዴ በቃ ህይወቷ ላይ የሚከሰት ነገር ሁሉ ከእሷ ባህሪ ጋር ለምንድን ነው የምታያይዙት? በቃ አንዳንዴ እኮ ድል የሚባልም ነገር አለ። ስለዚህ እዚህ ጋር ሰው ሁሌ በድላ ብቻ ሳይሆን ተበድላም ነው የምትለየው ይች ልጅ። ገባችሁ? ሁልጊዜ እሷ ላይ ብቻ ተጽዕኖ መፍጠር የለባችሁም። አለቀ። 4 ነጥብ ማለት ነው። ሲቀጥል አሁን ላይ እሱ ሄሉዬን በራሷ ህይወት እስከመጣ በራሷ ስራ እስከመጣ ድረስ እሱም ስራ ነው። የስራ አያገባንም። እኛ ችግር የለብንም። እኛ የስራ ሳይሆን እናንተ የምታናድዱን የኮሜንታተሮች ችግር ነው፣ የአለቅላቂዎች ችግር፣ እዛም ትክክል እዚህም ትክክል የምትሉ ሰዎች ማለት ነው። እኔ ሁለቱንም እንደ ስራቸው እንደ ሀሳባቸው ደግፋለሁ። ገባችሁ? ስህተትም ሳይ ስህተታቸውን እናገራለሁ። ምክንያቱም ሁለቱንም ያወቅኳቸው አንዱን በአንዱ አይደለም። ሄሉንም ለብቻዋን ያወቅኳት፣ አላዛርም ለብቻዋን ያወቅኩት። ለምሳሌ አሁን ፍቅርና ፉፉን ብትሉኝ እኔ ፍቅርን ማውቃት ከአብርሽ ጋር ነው በቅድሚያ። ገባችሁ? በፊት ከአብርሽ ጋር ነው። አሁን በኋላ ደግሞ ፉፉ መጣ። ስለዚህ ሁለቱንም በማንነታቸው ነው የምወዳቸው። ገባችሁ? እና አንዳንድ ጊዜ የምትናገሩት ነገር ማሰብ ማስተዋል አለባችሁ ማለት ነው። ለኮሜንቷ ነው እየሰጠኋት ያለሁት ሀሳብ። ከሄሉ ትበልጣለች ምናምን ለምትዩ ነገር ሁሉም ለራሱ ቆንጆ ነው። ሲቀጥል ደግሞ ሄሉዬ ኩል ናት። ምንም ነገር የሚጎላት ነገር የለም። እግዚአብሔር ይመስገን። አዎ ትንሱም ቆንጆ ናት። በቃ ሁሉም ለራሱ ቆንጆ ነው። አታሽቋልጡ ማለት ነው። እየሄዳችሁ እዛም አታለቅልቁ። ከዛ ውጭ ደግሞ ሁለተኛዋ ደግሞ አላዛርን ሄሉን ይወዳታል ያልሽው ነገር፣ አዎ እውነት ነው፣ ሊያፈቅራት ይችላል። ምክንያቱም ብዙ ነገር አሳልፈዋል። ብዙ ነገሮችን እያየንበት ነበር። እሱ ላይ ፊቱ ላይ የምናያቸው ነገሮች ነበሩ። ገባችሁ? እኛም ስንገፋፋ ነበረ። ግን ስንገፋፋ የነበረው በሃይማኖት አንድ የሆኑ መስሎን ነው። በቃ በሃይማኖት አንድ እንዳልሆኑ ሲገባን ይሄ መገፋፋት እኛም ጋር ስህተት እንደሆነ ገባን። ይሄ የራሳችን ዋጋ ያስከፍላል። ጥሩ አይደለም። ሰውን መጀመሪያ ማንነቱን ማወቅ አለብን። ከኔ ጭምር ችግር አለብን። አንድ ሆነው የመጡ ወንድና ሴትን ሁሌ መዳር፣ እኛም ማንም ይድረን። ቅመሞች ቆመ ቀር ተብለን መሳቂያ እየሆንን እኮ ነው ያለ ነው። እስቲ እናንተ እስቲ እንዳዳር እስቲ በኮሜንት እኔም ጋር ነውና ዳሩኝ፣ ወይም ደግሞ ምንድን ነው የሚባለው አዳድሩን ከሌም በሉ ጠቆሙና አዳድሩን፣ ድምፅ ሁኑን። እንዴ እኛም እኮ ታፈነን እኮ ድምፃችን ይሰማ። ሁሌ መዳም ቅመሙን ይሰለቻል። የሰው ልጅ ሁሌ እንደ ሽማግሌ በቃ ሽማግሌ የሆነ እንድራለን። ማንን ነው ያልዳር ነው? ሲፈልገን ያልተመችን እናፋታለን በሰከንድ ውስጥ፣ እየተመችን ደግሞ በደቂቃ ውስጥ እንድራለን። እና ስለዚህ ብዙ ነገር አታላዝኑ። አላዛር ስራ ችግር የለም። ስራ ነው። ማንም ሳይነካ ካሰራችሁ እንከባበራለን። እኔ የሚያነድኝ ነገር አሁን አላዛር ተከታታይ ቪዲዮዎች በመስራቱ አናዶኛል። ሄሉ ብሎ ባይጠራም ግን በዚህ ዙሪያ በቃ የሆነ ተከታታይ ቪዲዮ መስራት እንዳልነበረበት ተሰምቶኛል። ከዛ ውጭ ደግሞ የሰማቸው እነዚህ ነገሮች ግልጽ ቢያደርግልን ደስ ይለኛል። በኮሜንት ጽፍ ያለው እዚህ ጋር ማለቅለቅ ብቻ ሳይሆን በቪዲዮ ብቻ ሳይሆን በኮሜንት ጽፍ ይለታለሁ። እንደሚመልስልን ግልጽ እንደሚያደርግልን ተስፋ አደርጋለሁኝ። እውነትም ከሆነ እውነት ተደብቃ አትቀርም። ይሄን ማመን አለባችሁ። ከዛ ውጭ እየመጣችሁ መሳደብ አትችሉም። ዱባዬ በርታ። ዱባ ስድብ ነው እንዴ እናንተ? እስቲ ይህን ነገር አሳውቁ፣ በኮሜንት ጻፉልኝ ማለት ነው። ዱባ ማለት ያለውን ነው የተናገርኩት። ምንድን ነው ዱባ ብለሽ እየሰደብሽው የተከበረ ህይወት አለው ምናምን ብላችሁ ታለቃቀሱ አንዳንዶች ስላየሁኝ ነው። ማንም የረከሰ ህይወት ያለው የለም። ሁላችንም የተከበረ ህይወት ነው ይዘን የምንኖረው። እዚህ ጋር በለፈለፍነው ህይወታችን አይለካም። ይህንን ወቁ። ለማንኛውም ቤተሰብ ቪዲዮ ላይክ፣ ሰብስክራይብ አድርጉ። እስከ ማታ እንጠብቃለን። እንግዲህ ምን እንደሚፈጠር እናያለን። መልካም ጊዜ ይሆንላችሁ። ቻው ቻው።